السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في تربية الإسلامية የሚለው ኪታብ ላይ ትላንት ጀምረናል። 15ቱን ጥያቄና መልሶች አይተናል። ዛሬ የምናነሳው ባላ ፍቃድ ከ16ኛው ጥያቄ ይሆናል። ማ ማዕና ላ ኢላሃ ኢላላህ? ማ ማዕና ትርጉሙ ምን ማለት ነው? ማዕና ማለት ምን ማለት ነው? ትርጉም ማ ማዕና ሲሆን ትርጉሙ ምን ማለት ነው? የማን ላ ኢላሃ ኢላላህ? ላ ኢላሃ ኢላላህ የሚለው ቃል ትርጉሙ ምን ማለት ነው? ጀዋብ መልስ ማዕናሃ ትርጉሙ እኮ ላ ማዕቡደ ሚመለክ እኮ የለም፣ ላ የለም፣ ማዕቡድ ሚመለክ እኮ የለም፣ ቢሐቅን በእውነት ሚመለክ በሐቅ ሚመለክ እኮ የለም ኢላህ አላህ ሲቀር። ስለዚህ ብቸኛ እውነተኛ አምላክ ማን ብቻ ነው? አላህ። ከሱ ውጭ ያሉት የሚሰጣቸው አምልኮ በጠቅላላ ምንድን ነው? ከንቱና ውድቅ የሆነ አምልኮ ነው። ጥሩ። ስለዚህ ማ ማዕና ትርጉሙ ምን ማለት ነው? ላኢላሃ ኢላላህ የላኢላሃ ኢላላህ የምትለዋ ቃል ትርጉሟ የምታስጨብጠው ዋና መልእክት ምንድን ነው? ማዕናሃ ትርጉሟ እኮ ላ ማዕቡደ ሚመለክ እኮ የለም፣ ቢሐቅን በእውነት ሚመለክ እኮ በሐቅ ሚመለክ አምላክ የለም ኢላላህ አላህ ሲቀር። ስለዚህ ከአላህ ውጭ ላለ አካል ለማንም ተሰጠ ለማን አምልኮ ምንድን ነው ማለት ነው? ውድቅ ነው። ጥሩ። 17ኛ ጥያቄ ማ ሽሩጡ? ሸርጥ ማለት መስፈርት ማለት ነው። ማ ሽሩጡ መስፈርቶቹ ምንድን ናቸው? የማን ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለው ቃል መስፈርቶች አሉት ወይ? አዎ አሉት። እነዛ መስፈርቶችስ እነማን ናቸው? ማ ሽሩጡ መስፈርቶቹ እነማን ናቸው? ላኢላሃ ኢላላህ ላኢላሃ ኢላላህ የሚለው ቃል መስፈርቶቹ እነማን ናቸው? ሽሩጡሃ መስፈርቶቹ እኮ ሰብዓቱን ሰባት ናቸው። ሽሩጡሃ መስፈርቶቹ እኮ ሰብዓቱን ሰባት ናቸው። ወህየ እነሱም 1 2 3 4 5 6 7 ተብለው እያንዳንዳቸው ሊመጡ ነው። አወለን የመጀመሪያው አልየቂን እርግጠኝነት ቢዱኒ አተረዱድ ወሸክ ያለምንም መመላለስና ያለምንም ጥርጣሬ ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን በልባችን እርግጠኛ ሆነን 100% ማለት ነው። 100%። ስለዚህ እርግጠኝነታችን ምን ሊገባው አይገባም? ምንም አይነት ጥርጣሬ ሊገባው አይገባም። አንደኛ መስፈርት። ሁለተኛ አልመሐበቱ መውደድ። ማንን መውደድ? ላኢላሃ ኢላላህን መውደድ። የላኢላሃ ኢላላህ ባለቤቶችንም እንደዚሁ አብሮ መውደድ። ስለዚህ ውዴታችን ራሱ የሚመሰረተው በምን ላይ ነው? በላኢላሃ ኢላላህ ላይ ነው። ምንወደው ለአላህ ስንል ነው፣ ምንጠላው ለአላህ ስንል ነው። ስለዚህ አልመሐበቱ እቺ ላኢላሃ ኢላላህ የምትባለዋን ቃሏን እና እሷን የተሸከሙትን ምን ማድረግ? መውደድ። ቃሏንም አለመጥላት፣ እሷን የተሸከሟት ላኢላሃ ኢላላህንም የያዙ ሰዎችን ምን አለማድረግ? እሷን የተሸከሙንም ምን አለማድረግ? አለመጥላት። ስለዚህ ቃሏንም አለመጥላት፣ እሷን የያዙ የላኢላሃ ኢላላህ ባለቤቶችንም አለመጥላት። ስለዚህ መሐባ የሚለው ምንን ይይዛል ማለት ነው? ላኢላሃ ኢላላህ የምትለዋን ቃል መውደድና እሷን የተሸከሙ እሷን ያሉ በእሷ ያመኑ ሰዎችን ልክ እንደዚሁ አብሮ መውደድ። ሶስተኛ አስድቁ እውነተኝነት ያለ ማስተባበል። አስድቁ እውነተኝነት በምን ላይ? ላኢላሃ ኢላላህ በምትለዋ በማለታችን እውነተኛ ሆነን ነው ሊሆን የሚገባው። ስንላት ምን ሆነ? እውነተኛ ሆነን ነው ልንላት የሚገባው። ላናስተባብል ደግሞ ቃል። ስለዚህ አስድቅ እሷን እውነት ነው ብሎ ማመን፣ ምንም አይነት ደግሞ ማስተባበል ላይመጣ። አራተኛ አልኢኽላሱ ማጥራት፣ ቢዱኒ አኒፋቅ ምንም አይነት ንፍቅና ላይገባብን። ማጥራት ማለት በውስጣችንም ስንቋጥራት በላይም ስንተገብራት ያለ ምንም ማስመሰል ውስጥና እላያችን አንድ ሆኖ ስለሷ። ሙናፊቆች አላህ ይጠብቀንና ከዚህ በሽታ ቃሏን ብለዋት ነበረ መዲና ውስጥ። ምን ለማድረግ ነው ግን ያሏት?
ሀብትና ንብረታቸውን ነፍሳቸውን ለማዳን ብቻና ብቻ ሲሉ በውስጣቸው ያለው ክህደት ነው። በምላሳቸው የሚናገሩት ምንድነው? ተውሂድ ነው። በፍጹም በውስጣችን ያለው በምላሳችን ከምንናገረው ጋር ምን ሊሆን ይገባል? ኢኽላስ ጥርት አድርገን አንድ ሊሆን ይገባል። ጥሩ። አምስተኛ አልዒልሙ ዲዱሁ ተቃራኒው ምንድነው? አልጀህል። አልዒልሙ ላኢላሃ ኢለላህን በእውቀት መያዝ ከመሀይምነት መጽዳት። ላኢላሃ ኢለላህ ማለት ምን ማለት ነው ሲባሉ ዛሬ ዓለም ላይ ምን የሚሉ ሰዎች አሉ? ካላህ ሌላ ጌታ የለም፣ ካላህ ሌላ ፈጣሪ የለም ብለው የሚተረጉሙ አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና አቡ ጀህል እና አቡ ለሃብ ካላህ ሌላ ፈጣሪ የለም የሚለው ጥያቄ ነበር ለነሱ? አልነበረም። አላህ ምን አለ? ወለኢን ሰአልተሁም መን ኸለቀሁም ለየቁሉነ አላህ። ወለኢን ሰአልተሁም መልእክተኛዬ ሆይ ብትጠይቃቸው መን ኸለቀሁም ማን የፈጠራችሁ ብለህ ብትጠይቃቸው ለየቁሉን ይላሉ አላህ አላህ ነው የፈጠረን ይላሉ። አላህ ነው የፈጠረን ከማለታቸው ግን አላህ ነው የፈጠረን ከማለታቸው ጋር ግን የነሱ ዋና ችግር ምን ላይ ነበር? አምልኮን የተፈጠሩለትን ዓላማ ለነማን ይለግሱ ነበር? ከአላህ ውጭ ላሉ አካላት። ምን አስበውበት ደግሞ ሲባል ሃኡላኢ ሹፋአኡና ዒንደላህ አላህ ዘንድ እኮ የሚያቃርቡን እነሱ ናቸው ብለው አምልኮን ግን ይሰጧቸዋል። ማ ነዕቡዱሁም ኢላ ሊዩቀሪቡና ኢለላሂ ዙልፋ። ማ ነዕቡዱሁም ያምናሉ እኮ አምልኮ መፈጸማቸውን ራሱ። ማ ነዕቡዱሁም አላመለክናቸውም እኮ እነዚህ ከአላህ ውጭ ያሉትን ኢላ ሲቀር እንጂ ሊዩቀሪቡና እንዲያቃርቡን ኢለላሂ ወደ አላህ ዙልፈን መቃረብን እንዲያቃርቡን እንጂ እኮ ለሌላ እናመልካቸውም ይላሉ። ይሄን ተግባራቸውን አላህ ምን ሲል ጠራው? ይሄ ነው ሽርክ ማለት አለ። ስለዚህ ላኢላሃ ኢለላህ ትርጉም ከአላህ ውጭ ፈጣሪ የለም፣ ከአላህ ውጭ ጌታ የለም ሳይሆን ትክክለኛ ትርጉሙ ምንድነው? ከአላህ ውጭ በሐቅ የሚመለክ አምላክ የለም። ስለዚህ አልዒልሙ እውቀት፣ አልሙናፊ ሊልጀህል መሀይምነትን የሚጻረር የሆነ እውቀት ላኢላሃ ኢለላህን በተመለከተ ልንይዝ ይገባናል። ስድስተኛ አልኢንቅያዱ መጎተት እምቢተኝነትን ውድቅ የሚያደርግ መጎተት። በአላህና በመጨረሻው ቀን ያመኑ ሰዎች፣ መታመን ባለበት ሁሉ ያመኑ ሰዎች ኢዛ ዱኡ ኢለላሂ ወረሱሊህ ምን ያደርጋሉ? ወደ አላህና ወደ መልእክተኛው ሲጠሩ ሰሚዕና ወአጣዕና ሰምተናል ታዘናል ነው የሚሉት። ከሃዲያን አስተባባዮች ሲሆኑስ ሰሚዕና ወአሰይና ሰምተናል ትእዛዙን ግን በፍጹም አንፈጽምም ብለው ጀርባቸውን ይሰጣሉ። ስለዚህ ላቡድ አንኩነ ሙንቃዲን ሊአምሪላህ የአላህን ትእዛዝ እጅ ከሚሰጡት ሰዎች ነው መሆን ያለብን። አልኢንቅያድ መጎተት ሰላት የሚሰገድበት ሰዓት ነው፣ እሺ። ምግብ የሚበላበት ሰዓት ነው፣ እሺ። የሚጾምበት ሰዓት ነው፣ እሺ። ሀጅ የሚደረግበት ሰዓት ነው፣ እሺ። ኢንቅያድ መጎተት በቃ በገመድ የታሰረች እንስሳ ወደዚህ ትጎትታታለህ፣ ወደዚህም ትጎትታታለህ፣ ወደ ፈለክበት ቦታ አይደል? እኛም ላኢላሃ ኢለላህ ለምትለዋ ከሊማ ምን መደረግ አለብን? እጅ የሰጠንና ወደ ተጠራነው ቦታ እሺ ብለን መጎተት አለብን። እምቢተኝነትን ምን ማድረግ አለብን? መራቅ አለብን። ሰባተኛ ከመስፈርቶቿ ውስጥ ከላኢላሃ ኢለላህ አልቀቡል እቺን ንግግር መቀበል። አልቀቡል መቀበል ንግግሯንም ሆነ እሷ የምታስፈርደውን ጉዳይ አለመግፋት እና እሷን መቀበል። ስለዚህ እነዚህ ናቸው የላኢላሃ ኢለላህ ሰባቱ መስፈርቶች ወይንም ሸርጦች። 18ኛ ጥያቄ ማ አርካኑ አርካን ማለት ምን ማለት ነው? ሙሶሶ። ሸርጥ ማለት ምን ማለት ነው? መስፈርት አይደለ? ማ አርካኑ ሙሶሶዎቹ ምንድን ናቸው? የማን ከሊመቲ የንግግር አተውሂድ የተውሂድ ንግግር አርካኖቿ ሙሶሶዎቿ ስንት ናቸው? አሁን ልብ በሉ። ላኢላሃ ኢለላህ የምትለዋ ቃል ምን ተብላለች? ዑርወቱል ውፍቃ ማትበጠሰዋ ዘለበት ተብላለች። ከሊመቱ አተውሂድ ተብላለች። የተውሂድ ቃል ተብላለች። የተለያየ ስያሜዎች አሏት። አሁን እዚህ ጋር አንዱ ስያሜዋ መጣ። ስለ ላኢላሃ ኢለላህ አይደል እያወራን የነበር ነው። ቀጥታ በሌላ ስሟ ተጠቀሰች። ማ አርካኑ ምንድነው ሙሶሶው? ከሊመቲ የንግግር አተውሂድ የተውሂድ ንግግር የተባለችው አርካኖቿ ሙሶሶዎቿ ስንት ናቸው? የማን የላኢላሃ ኢለላህ ሙሶሶዎቿ ስንት ናቸው? መልስ አርካኑሃ
ምሰሶዎቿ እኮ ኢትናኒ ሁለት ናቸው። አርካኑሃ ላኢላሃ ኢለላህ የምትለዋ ቃል በውስጧ ሁለት ምሰሶዎች ይዛለች። ኢትናኒ ሁለት ናቸው። ወሁማ እነሱም እኮ አነፍዩ ውድቅ ማድረግ ወልኢትባቱ ማረጋገጥ ላኢላሃ ሚለው ቃል ነፍዩን ውድቅ ማድረጊያ ሲሆን አምልኮን ከአላህ ውጭ ከተሰጣቸው አካላት በጠቅላላ ከነሱ ላይ መግፈፍ ሲሆን ኢለላህ ስንል ደግሞ በሐቅ ለሚመለከው አላሁ ሱብሓነሁ ወተዓላ ኑትቢት እናጸድቃለን። ስለዚህ የላኢላሃ ኢለላህ ሁለቱ ማዕዘናቶቿ ነፊና ኢትባት ይባላሉ። ውድቅ ማድረጊያና ማጽደቂያ። ውድቅ የሚደረገው ምንድን ነው? ከአላህ ውጭ በጠቅላላ የሚመለኩትን። የሚጸድቀው ለማን ነው? በሐቅ ለሚመለከው ለአንድ አምላክ አላሁ ሱብሓነሁ ወተዓላ ብቻ። 19ኛ ጥያቄ ማ አዕዘሙ ማ ምንድን ነው? አዕዘሙ ትልቁ ማ አመረ አላሁ ቢህ ማ አመረ ያዘዘበት። ማን ያዘዘበት? አላህ ያዘዘበት። ቢሂ በሱ አንድ ላይ ስናያይዘው ማ አዕዘሙ ማ አመረ አላሁ ቢህ በጣም ትልቅ አላህ ካዘዘበት ውስጥ ማን ነው? አላህ ብዙ ትእዛዝ አዟል አላዘዘም? አዟል። ከነሱ ውስጥ በጣም ትልቅ የሚባለው ትእዛዝ የትኛው ነው? ጀዋብ መልስ አዕዘሙ ትልቁ ማ አመረ አላሁ ቢህ ማ አመረ ያዘዘበት አላህ ያዘዘበት ቢሂ በሱ አተውሂድ ተውሂድ ይባላል። ትልቁ ትእዛዝ እሱ ነው። አዕዘሙ ማ አመረ አላሁ ቢሂ አተውሂድ አላህ ትልቅ ያዘዘበት ጉዳይ እኮ ማን ይባላል? ተውሂድ ይባላል። ጥሩ 20ኛ ጥያቄ መተውሂዱ እሺ ተውሂድ ምን ማለት ነው? ተውሂድ ማለት እንዲህ ጎንበስ ቀና ማለት ነው ወይ? ገንዘብ አውጥቶ መስጠት ነው ወይ? ልዩነት አለ የለም? ከጧት ጀምሮ እስከ ማታ መራብ ነው ወይ? እነዚህ ሁሉ ስያሜ ያላቸው አይደል? ጾም፣ ዘካ፣ ሰላት ተብለው ተነግረዋል አይደል? ተውሂድ ማለት ምን ማለት ነው? ለምንድን ነው ሰዎች ባይተዋር የሚሆኑት በዚህ ጉዳይ ላይ? ስለማያውቁት። ቢያውቁት ኖሮ እንደሱ አይነት አምልኮ እንደሌለ በተረዱ ነበር። ማስረጃ አላህ አንድ ነገር ወደ ራሱ ወደ መላእክቶች ካስጠጋው ያ ጉዳይ ገዝፏል አልገዘፈም? ገዝፏል። ሸሂደ አላሁ አነሁ ላ ኢላሃ ኢላሁ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስጥ። ሸሂደ አላህ መሰከረ። ሸሂደ አላህ አነሁ መሆኑን ላ ኢላሃ ኢላ ሁ ከእርሱ በስተቀር በሐቅ የሚመለክ አምላክ እንደሌለ እኮ ጌታ አላህ መሰከረ። አንድ የእሱ ምስክርነት ብቻ በቂ ነው አይደል? ወልመላኢከቱ መላእክቶቹም መሰከሩ። ከዛስ ወኡሉል ዒልሚ የእውቀት ባለቤቶችም መሰከሩ። የእውቀት ባለቤቶች እንደኛ ተራ ሰዎች ናቸው? አይደሉም። ስለዚህ አላህ በደአ ቢነፍሲ ወተና መላኢከቲ መላእክቶቹን ሁለተኛ አደረጋቸው። ሶስተኛ በዚህ ምስክርነት ላይ ማንን አስቀመጠ? የእውቀት ባለቤቶችን አስቀመጠ። ስለዚህ ተውሂድ ሻእኑሃ ዐዚም አቻ የሌላት ምንም የማይደረስባት ታላቋ አምልኮ አላህ ያዘዘባት ምን ትባላለች? ተውሂድ ትባላለች። መተውሂዱ ተውሂድ ማለት ምን ማለት ነው? ጀዋብ መልስ ሁወ ተውሂድ እኮ ኢፍራዱ መነጠል ማንን መነጠል? አላህም መነጠል። ዐዘ አሸናፊ የሆነውን ወጀል የላቀ የሆነውን አላህ መነጠል። በምን መነጠል? ቢማ የኽተሱ ቢሂ እሱ በሚለይበት በሆነው ጉዳይ አላህን መነጠል። ሚነ ሩቡብየቲ ከጌትነቱ በኩል እንደሱ ጌታ የለም አይደል? በጌትነት ውስጥ ምን አለ ብለናል ትላንት? መፍጠሩ፣ ሕያው ማድረጉ፣ መግደሉ፣ ማስተናበሩ አይደል? እነዚህን ከሱ ውጭ የሚሰራ አለ የለም። ስለዚህ እኛም ስናጸድቅ ምን እንላለን? ለሱ ብቻ እናጸድቃለን። ጥሩ ወልኡሉሂየቲ በአምላክነቱ ምን የሆነ ነው? የተነጠለ ነው፣ የተለየ ነው። አምልኮ የሚገባው ለማን ብቻ ነው? ለሱ ብቻ፣ ለአንድዬ ብቻ። ቁል በል ሁወ አላሁ እሱ አላህ እኮ ማለት አሐዱን ብቸኛ ተመላኪ የሆነ ጌታ ነው። ወልአስማኢ ለሱ እኮ ስሞች አሉት።
ወሲፋቲ ለሱ መገለጫዎች አሉት። በእነዚህ በሶስቱ ጉዳዮች አላህን መነጠል ምን ይባላል? ተውሂድ ይባላል። ምክንያቱም እነዚህ ለማን ብቻ ነው የሚገቡት? ለሱ ብቻ ነው የሚገቡት። ወላ ለመላኢካ አለቃቸውን ይመስል ጅብሪል አይገባውም። ወላ ለሰው ልጆች አለቃቸውን ይመስል ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይገባቸውም። ሁሉም ምኖች ናቸው? ከአላህ ውጭ ያሉት ፍጡሮች ናቸው አይደል? ፍጡር ስራው ምንድን ነው? ፈጣሪው ማምለክ አይደል? ፈጣሪያችን ስንት ነው? አንድ አላህ ነው። አምልኮ የሚገባው ለማን ብቻ ነው? ለአንድ አላህ ነው። ባረከላሁ ፊኩም። 21ኛ ጥያቄ ከም ስንት ቂስማን ክፍሎች አሉት? ከም ስንት ቂስማን ክፍሎች አሉት? ሊተውሂዲ ለተውሂድ ስንት ክፍሎች አሉት? የመጀመሪያው ጥያቄ። ከዛስ እዛው ጋር ተያይዞ ወማ ሂየ እነማን ናቸው ደግሞ እነዚህ ክፍፍሎች? ጀዋብ ሊተውሂዲ ለተውሂድ እኮ አቅሳሙን ክፍሎች እኮ አሉት። ተላተቱን ሶስት ክፍሎች እኮ አሉት። ተላተቱን ሶስት ክፍሎች እኮ አሉት። ተውሂድ በሶስት ይከፈላል። ወህየ እነሱም እኮ አንደኛ ተውሂዱ አላህን መነጠል፣ አሩቡብየቲ በጌትነቱ አላህ የተነጠለ መሆኑን ማመን። ሁለተኛ ተውሂዱ አላህን መነጠል ብቸኛ ማድረግ፣ አልኡሉህየቲ በአምላክነት በኩል ወኢላሁኩም ኢላሁን ዋሂድ አምላካችሁ እኮ አንድ አምላክ ነው ተብሏልና አምልኮን በጠቅላላ ለሱ ብቻ በመስጠት መነጠል። ተውሂዱ ለአላህ እኮ አለው አልአስማ ስሞች፣ ወሲፋት መገለጫዎች። አልአስማ ስሞችም አሉት፣ ወሲፋት መገለጫዎችም እኮ ለጌታ አላሁ ስብሓነሁ ወተዓላ አሉት። ሽሩጥ፣ አርካን፣ አቅሳም የሚባሉት ጉዳዮች በሸሪዓችን የተበቱ የተረጋገጡ ነገሮች ናቸው። ሽሩጡ ሰላት የሚባለውን ኪታብ ስትቀሩ የሰላት መስፈርቶቿ 7 ናቸው፣ 9 ናቸው የሚሉ ቁጥሮች አላገኛችሁ። በሐዲት ግን በቀጥታ የሰላት መስፈርቶቹ 9 ናቸው፣ አርካኖቹ ይሄን ያህል ናቸው የሚል በቁርአን በሐዲት መጥቷል? አልመጣም። ምን ተደረገ ግን? ቢተተቦ ወልእስቲቅራ ምን ማለት ነው? ቁርአንና ሐዲትን በመከታተል ምን ይደረጋል? ነጥቦች ከዛ ላይ ይወጡና ይሄ እኮ እዚህ አርዕስት ውስጥ ነው የሚገባው፣ ይሄ እኮ እዚህ አርዕስት ውስጥ ነው እኮ የሚገባው ተብሎ ምን ይደረጋል? በቁጥር ይቀመጣል። ለምሳሌ ሱረቱ ናስ፣ ሱረቱ አናስ፣ ቁል አዑዙ ቢረቢ ናስ፣ መሊክ ናስ፣ ኢላሂ አናስ። ሶስቱም አንቀጾች ስለምንድን ነው የሚናገሩት? ቁል በል አላቸው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። አዑዙ እጠበቃለሁ በል፣ ቢረቢ ናስ በሰው ልጆች ጌታ። ተውሂድ አሩቡብያ አይደለ? ረብ ጌታ ማለት ነው አይደል? በጌትነቱ አላህ ስንት ነው? አንድ ነው። መሊክ አልመሊክ የማን ስም ነው? የአላህ ስም አይደለ? መሊክ አናስ የሰው ልጆች ንጉስ በሆነው። ስለዚህ አልመሊክ የሚለው ሰው አልመሊክ ደግሞ የሚለው ምን ውስጥ ይገባል? አልአስማ ወሲፋት የአላህ ስምና መገለጫዎች ውስጥ ይገባል። ኢላሂ አናስ ኢላህ አምላክ የሆነ አናስ የሰው ልጆች አምላክ የሆነ ይሄ ምን ውስጥ ይገባል? ተውሂድ አልኡሉሂያ የአላህ አምላክነት ሚለው የተውሂድ ክፍል ውስጥ ይገባል። ባረከላሁ ፊኩም። 22ኛ ጥያቄ ማ ተውሂዱ አሁን እያንዳንዳቸው ሊበተኑ ነው። ማ ተውሂዱ አሩቡብየቲ ማ ተውሂዱ ተውሂድ ምንድን ነው? አንድ ማድረግ ምንድን ነው? አሩቡብየቲ አላህም በጌትነቱ አንድ አድርገን ስንነጥለው ምን ማለት ነው? ይሄ ሁወ ተውሂድ አሩቡብያ ማለት እኮ ሁወ ኢፍራዱላህ አላህም መነጠል፣ ዐዘ አሸናፊ የሆነውን፣ ወጀል የላቀ የሆነውን ጌታ፣ ቢልኸልቂ በመፍጠሩ አላህም ማድረግ መነጠል። ሁሉን የፈጠረው ማን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የየመን ህዝቦች ወደ እሳቸው መጡ። የየመን ህዝቦች ወደ እሳቸው መጡ። ወደ ማን? ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አንቱ የአላህ መልእክተኛ ሆይ ጂእናከ ወደ እርሶ መጥተናል፣ ሊነተፈቃህ ለመገንዘብ ፊዲን በሃይማኖት ጉዳይ። ይሄ ሁሉ ነገር እንዴት ነው የጀመረው ብለው ጠየቁ። ምንን? የሰማይን የምድርን የሌሎች ጉዳይን አፈጣጠር። ነቢዩ ምን አሏቸው ሰለላሁ ዐለይሂ ወሰለም? መጀመሪያ አላህ ነበር፣ ከሱም ጋር ምንም ነገር አብሮት አልነበረም አሉ። ከዛስ ወካነ አርሹሁ አለል ማ የአላህ አርሽ ደግሞ
ከውሃው በላይ ነበር አሉ። ስለዚህ በሐዲስ በመጣው መሰረት ምናጸድቀውን ሁሉ እናጸድቃለን። መጀመሪያ የነበረው ማን ነው? አላህ። ከሱ ጋር ማን ነበረ? ማንም አልነበር። ያ ከሆነ እውነታው ኢፍራዱላሂ አላህን እኮ መነጠል ዐዘ ወጀል አሸናፊና የላቀ የሆነውን ቢልኸልቅ በመፍጠር እንደሱ ፈጣሪ የለም። ወልሙልክ በንግስና በመቆጣጠር በባለቤትነትም የሱ ብቻና ብቻ እንጂ የማንም አይደለም። ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ዩሕይ ወዩሚት ወሁወ ዐላ ኩሊ ሸይኢን ቀዲር። እቺን ዚክር አንዴ እንያት። ላኢላሃ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ወሕደሁ አምልኮ ሲፈጸምለት እኮ በብቸኝነት ነው። ላ ሸሪከ ተጋሪ እኮ ለሁ ለሱ ለአላህ እኮ ምንም አይነት ተጋሪ የለውም። ለሁ ለሱ ለአላህ ብቻ እኮ ነው አልሙልክ ንግስና ባለቤትነት ከየት አንስቶ ከአርሽ አንስቶ እስከ ሰባተኛው ምድር ድረስ ፈርሽ ይባላል። ሰባተኛው ምድር ሚነል አርሺ ኢለል ፈርሺ ከሰባተኛው ሰማይ በላይ ካለው ውሃ ከውሃው በላይ ካለው አርሹ ከአርሹ በላይ አይደል ጌታችን ያለው? ከሱ በታች ያሉት ጠቅላላ ሲደመር ሰባቱ ምድሮች በውስጣቸው የያዙት ምድር ሰባቱ ሰማዮች በውስጣቸው የያዙት እነዚህ ሁሉ የማን ናቸው? ለሁ አልሙልክ ባለቤትነት የበላይ ተቆጣጣሪነት የማን ብቻ ነው? የአላህ። ለሁ አልሐምድ ምስጋና ሁሉ በጠቅላላም እንደዚሁ ለሱ ብቻ ነው። ዩሕይ ሕያው ያደርጋል፣ ወዩሚት ይገላል። ወሁወ እሱ አላህ እኮ አላ ኩሊ ሸይኢን በሁሉም ነገር ላይ ቀዲሩን ቻይ የሆነ ጌታ ነው። ቻይ የሆነ ጌታ እችን የሚያሟላ ወላ በሰማይ ወላ በምድር የለም። እሱ አምላካችን ብቸኛው ጌታችን ፈጣሪያችን አላህ ቢሆን እንጂ። ስለዚህ ሁወ ተውሂድ ሩቡብያ ማለት እኮ አላህ በጌትነቱ የተነጠለ ነው ማለት እኮ። ሁወ እሱ እኮ ነው ኢፍራዱላሂ አላህን መነጠል ዐዘ ወጀል አሸናፊና የላቀ የሆነውን ቢልኸልቅ በመፍጠሩ ብቻውን ነው። ወልሙልክ በባለቤትነት እሱ ብቻውን ነው። ወተድቢር በማስተናበርም በኩል እሱ ብቻውን ነው ብሎ ማመን እኮ ነው ተውሂድ አሩቡብያ ተብሎ የሚጠራው። ኸይር 23ኛ ጥያቄ ማ ተውሂዱ አልኡሉሂያ ማ ተውሂዱ አላህን በብቸኝነት መነጠል አልኡሉሂያ በአምላክነቱ በኩል እሱም በብቸኝነት መነጠል ማለት ምን ማለት ነው? በአምላክነት በኩል አላህን በብቸኝነት መነጠል ማለት ምን ማለት ነው? ሁወ እሱም ማለት እኮ ኢፍራዱላሂ አላህን ለብቸኝነት አድርጎ መነጠል በምን በኩል? ቢልዒባደቲ እኛ በምንሰራቸው በማንኛውም አይነት አምልኮ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን አይደል? ወማ ኡሚሩ አልታዘዙም ነበር ኢላ ሲቀር እንጂ ሊያዕቡዱላህ ሊያመልኩ ሊገዙ አላህን ሙኽሊሲን ጥርት ያደረጉ ሲሆኑ ለሁ ዲን ሃይማኖትን በጠቅላላ ወአነል መሳጅደ ሊላህ መስጂዶች በጠቅላላ ለአላህ ናቸው። ፈላ ተድዑ አትጣሩ ማአላሂ ከአላህ ጋር አሐደን አንድንም አካል ቁል በላቸው አንተ መልእክተኛዬ ሆይ ኢነ ሶላቲ ስግደቴ ወኑሱኪ እርዴ ወመሕያየ ሕይወቴ ወመማቲ ሞቴ ሊላሂ ረቢል ዓለሚን ለአላህ ነው ለዓለማቱ ጌታ ላ ሸሪከ ለህ ለሱ እኮ ምንም አይነት ተጋሪ የለውም። ወቢዛሊከ ኡሚርቱ በዚህ ጉዳይ ላይ ታዝዣለሁ። ወአነ አወሉል ሙስሊሚን ሚን ሃዚሂል ኡማ ከዚህ ህዝብ እኮ የመጀመሪያው ሙስሊም እኔ ነኝ በል ተባሉ አሉ። ወአቡዱላህ አላህን በብቸኝነት አምልኩት። ወላ ቱሽሪኩ ቢሂ ሸይአ በሱ ላይ ማንንም ምንንም አትደርቡ። ሀከዛ የተውሂድ ማስረጃዎች ሙሉ ቁርአኑ የተውሂድ ማስረጃ ነው የሚመስለው። ኢያከ ናዕቡድ ወኢያከ ነስተዒን ኢያከ ናዕቡድ አንተን ብቻ እናመልካለን፣ ወኢያከ ነስተዒን በአንተን ብቻ እንታገዛለን። 24ኛ ጥያቄ ማ ተውሂዱ አልአስማኢ ወሲፋት ማ ተውሂዱ ለአላህ አለው ማለት አልአስማ ስሞች ወሲፋት ባህሪያት መገለጫዎች አሉት ማለት ምን ማለት ነው? ጀዋብ መልስ ሁወ ኢፍራዱላሂ አላህን እኮ መነጠል ነው። ዐዘ ወጀል የላቀና አሸናፊ የሆነውን ጌታ ቢማ ለሁ ለሱ በመኖሩ ቢማ ለሁ ለሱ ለአላህ በመኖሩ ሚነል አስማኢ ከስሞች ወሲፋቲ ከመገለጫዎች ለሱ እንዳሉት ማመን ነው። ወሊላሂ ልአስማኡል ሑስና ፈድኡሁ ቢሃ ለአላህ እኮ የተዋቡ ስሞች አሉት በእነሱም ጥሩበት። አላህ አልረሕማን አልረሒም አልመሊክ አልቁዱስ አሰላም አልሙእሚን
المهيمن العزيز الجبار المتكبر الخالق البارئ المصور الغفار التواب ذو الجلال والإكرام مالك الملك شمددو هنا ورقة سطاچوالو إن شاء الله ነገ ወረቀት ሰጣችኋለሁ ወይ መድረሳ ወይ ላይኛው ቤት ይኖራል። ነብዩ ሰለላሁ ዐለይሂ ወሰለም የአላህን 99 ስሞች የሸመደደ ሰው የሰራባቸው ሰው አላህ ጀነት ያስገባዋል ብለዋል። ኢማም ሙስሊም ዘግበውታል። ግን የአላህ ስሞች 99 ብቻ ናቸው አይደሉም። ማስረጃ ላለመሆናቸው ቃለ ሰለላሁ ዐለይሂ ወሰለም ማ አሳበ አብዱን ቢሀሚን አው ገሚን በሐሳብና በትካዜ አንድ የአላህ ባሪያ አያገኘውም አይገጥመውም ኢላ ዳአ ቢሃዲሂ ዱዓ ይሄንን ጸሎት ደግሞ አይልም አላህ ቢገላግለው እንጂ ከዛ ከሐሳቡና ከትካዜው አሉ። اللهم إني عبدك وابن عبدك وابن آمتك ناسيتي بيدك ماض في حكمك عدل في قضاؤك أسألك بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرته به في علم الغيب عندك أن تجعل القرآن ربيع قلبي ونور صدري إلى آخر الحديث. ترجو اللهم الله هوي إني عبدك أنكو باريحني وابن عبدك يوند لج باريحني وابن أمتك يسيت لجهم باريحني ناسيتي كنت أتي بيدك بانت أجني اللو من لا سونتينكو متقوت أترو أنتنا ماضين تفتسامي كونو في بني لي حكمك ينتفرد عدل فتحوي كونه في قضاؤك أنتكو فرد ستفرج بفتسوم أتدللنيم أتدلبينيم أسألك ألمنها اللو بكل اسمين بهولم سموج هو لك لا أنت لالو سميت به نفسك نفسهم بسيم كبت بهنا أو أنزلته في كتابك بمزحفتو تشخ وسط ياوردكو يهونا أو علمته أحدا من خلقك كفتورو تشخ دمو لهونا ود بارح يستماركو يهونا أو استأثرت به في علم الغيب عندك وينم أنت بروك مستر لراس دبك بياسكو سمي هون به سلازي كزي من ياز دبك ويازو سمال لمالت السوغا بيتشا وانا وجن كزي بلاهون منو لاينو ترجو مستت ያለባችሁ الله በስሞቹ አይለምንም እሺ ቢል እንጂ አንድ ሁለተኛ እዚህ ምድር ላይ አለ ከሚባል መከራ ውስጥ በሰው ልጅ ላይ ሲወድቅበት ከባድ ማለት ጨጓራ በሽታ አይደለም ካንሰር አይደለም ስብራት አይደለም ይሄን ማን ዘንድ ነው አብዛኛዎቻችን ስለማናቅ ምድራዊ የሚያጋጥሙን ድህነት ምናምን እንላለን ከባዱ በሽታ ማለት በሰው ልጅ ላይ ሐሳብ ነው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት ሐሳብ ትካዜ አይገጥመውም አሉ ለምን ሰው መጥቶ እንደዚህ ጭንቅላትን ደገፍ ቢያረግልህ ከሐሳቡ አትወገድም ቁስል ቢይዝ ግን ወጌሻዎቻውን በደንብ አርገው እስርስር አርገው ያስሩልሃል አያስሩ ለብዙ በሽታዎች ደግሞ መድኃኒት ተደረገላቸው አልተደረገላቸው አሁን ሐሳብን ትካዜን የሚያክል በምንድነው የሚለቁት እንቀጥል ሐዲሱን ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም أن تجعل القرآن ربيع قلبي ونور صدري وجلاء حزني وذهب همي ጌታዬ ሆይ ቁርአንን አድርግልኝ ምን የልቤ መርጊያ የአእምሮዬ ማሳረፊያ ትካዜ ማስወገጃ የመድኃኒቶች ሁሉ መድኃኒት አለ ለሚባል ትልቅ በሽታ የተሰጠውም ትልቅ መድኃኒት ነው የማን ቃል ያላህ ቃል ይመጣል ከጭንቅላቱ ውስጥ ያለውን ጠቅላላ ያስወግድልሃል ሊመን ተደበረ ወተፈከር ዝም ብሎ ከላይ ማነብነብ መግለብ ሳይሆን ውስጥ ያለውን ትርጉም እያወከው ካነበብክ አላህ በጣም ቅርብ ጌታ መሆነ አውቀህ ምን ታደርጋለህ እንቅልፍን እርፍ ብለህ ትተኛለህ የሰው ልጅ በጣም ከሚከብዱት ነገሮች ውስጥ ምንድናቸው አልሙስተቅበል ከፊት ለፊት ያለው በህይወቴ ምን ልሆን ነው ምን ሊያጋጥመኝ ነው አበቃልኝ ሞትኩኝ በቃ የኔ ነገር አበቃ ስትል አላህ ለውድ ባሪያዎቹ ሁሉ ጊዜ በ11ኛው ሰዓት እንደሚባለው አለቀላቸው ሲባል ድል በድል ያደርጋቸዋል በቃ ጠፉ ጭራሽ እንዲያው እነሱን ከበላይ ያደርጋቸዋል ደሃነኝ ስትል ብድግ አድርጎ ደግሞ በአንድ አዳር ሌላ ቦታ ያደርሳል ስለዚህ የሚፈልገው ምንድነው ድህነቱን የወሰነው ማን ነው አላህ በሽታውን ሐሳቡን የወሰነው ማን ነው አላህ ሊያነሳው የሚችለው ማንንም የለም ከሱ በቀር እሱ ደግሞ በጣም ይወዳል በማን በውድ ስሞቹ መለመን በውድ ስሞቹ አትለምነው እጅህን ባዶ አድርጎ ባይመልሰው እንጂ አሁን አብዛኛው ጊዜ ለምን ይመስላችኋል የኛ ማህበረሰብ ጭንቀት ምናምን ሲያጋጥም ምን ይባል ዱዓ ይደረግ ይባላል ጥሩ እሺ ምን ቆይ ቀድሞ መጀመሪያ ጫት ይገዛ ይባል እሺ ቀንበጥ ጀባ ቃሃ ጀባ ከዛስ ዱዓቸውን እዩት ይሄ ዱዓ ነው ዱላ ነው
ንገሩኝ። ማጨብጨብ፣ እጅ ደግሞ እንደዚህ መፈተግ፣ ይሄ ዱዓ የሚደረግለት ሰውዬ ሊቀበል ማለት ነው። እኛ ያለው ይሁን አሚን፣ እኛ ያለው ይሁን አሚን፣ እኛ ያለው ይሁን አሚን። መቼ? አሁን። የሆነ የአርሰናል ደጋፊ የቡና ደጋፊ የዱርዬ ስራ ይመስል አላህ እንደዚህ ይለምናል። በአላህ ይሁንባችሁ። ጌታችን ታላቁ የተከበረው ጌታ ራሱን ሲያስተዋውቅ ምን አለ? ኡድኡ ረበኩም ተደሩአን ወኹፍያ። ጌታችሁን ለምኑት ምን ሆናችሁ? የተናነሳችሁ፣ ምታለቅሱ፣ ድምጻችሁን ዝቅ ያደርጋችሁ ሆናችሁ። ዘከርያ አለይሂ ሰላም አርጅቶ ሲያበቃ የእሱ ጉዳይ ምን ሊሆን? እሱ ነው ነብይ አይደለ? ሚተካው ከሌለ በኒ እስራኤሎች ምን ላይ ሊወድቁ ነው? ጥፋት ላይ ሊወድቁ ነው አይደል? እሱ ምን አለ? ቃል አላሁ ተዓላ ሐኪየን አንሁ ካፍ ሀ ያ አይን ሷድ ዚክሩ ረሕመቲ ረቢከ አብደሁ ዘከርያ። አላህ ለዘከርያ የዋለው ውለታ የተወሳበት ምዕራፍ ነው። ምን ብሎ? ኢዝ ናዳ ረበሁ ጌታውን በለመነ ጊዜ፣ ኒዳአን ጥሪ፣ ኸፊያ ማንም የማይሰማት ድምፅ ቀስ የተደረገባት። ጌታዬ ይሰማኛል ካልክ አሁን መቼ ይሁን ምናምን ብለህ መጮህ ይጠበቅብሃል ወንድሜ። ሲጀምር ቡና ማፍላት፣ ጫት መቃም፣ መጮ የሚጠበቅ ነገር ነው እንዴ? አይደለም። ጥግህን ይዘህ ስሙት። አሁን ይሄ ውድ ሰው ምን እንዳለ ኢትናዳ ረበሁ ጌታውን በለመነ ጊዜ ኒዳአን ኸፊያ፣ በጣም ሰው ማይሰማው እሱ ብቻ የሚሰማውና የዓለማቱ ጌታ ደግሞ ድምጾች የማይሰወሩት የሚሰማው። ኢትናዳ ረበሁ ኒዳአን ኸፊያ ቃል ዘከርያ አለ ረቢ ጌታዬ ሆይ ኢኒ ወሀነ ልዐዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢከ ረቢ ሸቅያ። መጀመሪያ ዱዓ ከመደረጉ በፊት ምን አለ? ኢዕትራፍ ማመን። ጌታዬ ሆይ ጸጉሬ ተንቀለቀለ፣ ሚስቴም አረጠች፣ እኔ ደግሞ አንተም በመለመኔ አንድም ቀን አፍሬ አላቅም። እቺ ምን ሙቀዲማ ትባላለች? ምን አይነት ሙቀዲማ ናት? ጌታዬ ሆይ ከዚህም በፊት አድርገህልኛል፣ አሁን ምለምነውንም እንደምታደርግልኝ አውቄ ለምኑኝ እሰጣችኋለሁ ስላልክ ነው ልለምነ የተነሳሁት። የበኒ እስራኤሎችን ጉዳይ ማን ይረከበኝ? እኔ እኮ ነብይ ነኝ፣ አጥንቴ ደረቀ፣ ልሞት ነው አለ። ሙባሸረተን ሳይቆይ ወዲያው ያ ዘከርያ ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ ለም ነጅዐል ለሁ ሚን ቀብሉ ሰሚያ። ያ ዘከርያ አንተ ዘከርያ ሆይ ኢና እኛ እኮ ኑበሽሩከ እናበስርሃለን ቢጉላሚን በወንድ ልጅ። ወንድ ልጅ አይደል ነብይ የሚሆነው? እሱ የጠየቀው ምንድን ነው? ነብይ የሚሆን የኔን ዓላማ የሚረከበኝ ልጅ ስጠኝ አለ። ኢና ኑበሽሩከ እኛ እኮ እናበስርሃለን ቢጉላሚን እስሙሁ የሕያ ወንድ ልጅ ስሙ የሕያ የሚባል። ከዛስ ለም ነጅዐል ለሁ ሚን ቀብሉ ሰሚያ ከዛ በፊት እኮ በዓለም ላይ የሕያ የሚባል ሞክሼ የሌለው የሆነ ልጅ አዲስ ልጅ ሰጠናል። ከዛ አላህ ምን አለ? ሲወለድም ሲሞትም የተባረከ ልጅ ነው። ምን ትፈልጋለህ? አሁን ችግሩ ምንድን ነው? ስሞቹን ብንሸመድድ ትርጉሞቹን አናቃቸው። ትርጉሞቹን ብናቅ በስሞቹ አናንቧቧው። በቃ ቶሎ እጅ ትዘረጋለች ለዱዓ ለምን ሲሆን ቶሎ ነው ማቆም የምንፈልገው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አላህ ከናንተ ይወዳል ምንን? ወደሱ በዱዓ ምን ማድረጋችሁን ደጋግማችሁ መጠየቃችሁን። እኛና ዱዓ ግን የትና የት ነን? እውነተኛ ዱዓ አድራጊ ይሄው ልባቸው እርግጠኝነቱን መጀመሪያ አጽድቆታል። ንዋሴ 25ኛ ጥያቄ ማ ፋኢደቱ ምንድነው ጥቅሙ? አተውሂድ የተውሂድ ጥቅሙ ምንድነው? ጀዋብ መልስ ፋኢደቱሁ ጥቅሙ እኮ ሂየል አምኑ አምን ማለት ምን ማለት ነው? መጠበቅ ማለት ነው። ሂየል አምኑ የሰላም ዋስትና ማግኘት፣ ፊል አኺረቲ በአኺራ ላይ ከእሳት ተውሂድ የያዙ ሰዎች አላህ ከእሳት ይጠብቃቸዋል። ሚነል አዕዛቢ ከጀሃነም እሳት፣ አልሙአበድ ለዘላለም የሚኖርባት ከሆነችው የጀሃነም እሳት የተውሂድ ባለቤቶች ይጠበቃሉ። ፋኢደቱ ተውሂድ የተውሂድ ጥቅሙ ምንድነው? ፋኢደቱሁ ጥቅሙ እኮ ሂየል አምኑ መጠበቅ እኮ ነው። ፊል አኺረቲ አኺራ ላይ ሚነል አዕዛቢ ሙአበድ ዘላለም ዓለም ከሚኖርባት የጀሃነም እሳት መጠበቅ እኮ አለለት ለተውሂድ ሰው። ወልሂዳየቱ መመራት ደግሞ እኮ አለለት ፊ ዱንያ በዚች ምድር ላይ እኮ ደግሞ ማን የተውሂድ ሰው እኮ የተመራ ነው። እንዴትስ የተመራ ይሆን? አላሁ ስብሓነሁ ወተዓላ
ኢብራሂም የተናገሩትን ሲናገር ነቢዩ ሙሐመድን በልብሏቸው ቁል ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂም ዲነን ቅየመን ሚለተ ኢብራሂመ ሐኒፋ ወማ ካነ ሚነል ሙሽሪኪን። ከዛ ቀጥሎ ቁል ኢነ ሰላቲ ኢላ አኺሪል አያ ይመጣል። ቁል በላንተ መልእክተኛችን ሆይ ኢነኒ እኔን እኮ ሀዳኒ መራኝ ረቢ የኔ ጌታ ኢላ ሲራጢን ሙስተቂም ቀጥተኛ ወደ ሆነችዋ መንገድ ዲነን እሷ እኮ ሃይማኖት ናት ቅየመን ቀጥ ያለች ሚለተ መንገድ ስትሆን ኢብራሂም የኢብራሂም አለይሂ ሰላም መንገድ ስትሆን ሐኒፋ ኢብራሂም እኮ በያዙት ተውሂድ ላይ ቀጥ ያሉ ናቸው። ወማ ካነ ሚነል ሙሽሪኪን ከአጋሪያን እኮ አልነበሩም። ከአላህ ውጭ የሚያመልኩ ሰዎች በምድር ላይ በአንድ አማልክት አይብቃቁም። ለዛ ነው የመካ ሙሽሪኮች ትልቅ አደጋ ላይ የወደቁት። የተፈጠሩበትን የተፈጥሮ እስልምና ሃይማኖት ሲዘነጉት ስንት ጣዖት ላይ ወደቁ? 360 ጣዖት ላይ ወደቁ አይደል? ከዛ ነብዩ ሰለላሁ ዐለይሂ ወሰለም በብቸኛው ተውሂድ አንድ አምላክን እናምልክ የሚል ትልቅ መልእክት ይዘውላቸው ሲመጡ ምን አሉ የመካ ሙሽሪኮች? አጀአለል አሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ አሉ። አጀአለል አሊሀተ ይሄ ነብዩ ሙሐመድ አማልክቶቻችንን 360ዎቹን አደረጋቸውን ኢላሃን ዋሂዳ አንድ አምላክ ይሁኑ ይላልን? ኢነ ሃዛ ሙሐመድ ይዞት የመጣው ነገር 360 ጣዖትን ተውና አንድ አምላክ አምልኩ የሚለው ጉዳይ እኮ ለሸይኡን ጉዳይ ነው፣ አጂቡን የሚገርም ጉዳይ ነው አሉ። የሚገርመው ምን ሆኖ ሳለ ከአንድ አምላክ ውጪ ሌሎች መንገዶች ላይ መግባት ሆኖ ሳለ፣ ጦርነት ሲወጡ ይዘውት የሚወጡት ጣዖት አለ፣ ለጋብቻ ሲፈልጉ የሚሳሉለት ጣዖት አለ። ስለዚህ በዱንያ ራሱ መመራት የፈለገ ሰው ወመሕያየ ወመማቲ ህይወቱም ሞቱም ከአንድ አምላክ ላይ ብቻ እንዲንጠለጠለት የፈለገ ሰው ይሄ ከምን ውስጥ ነው? ከተውሂድ ጥቅሞች ውስጥ ነው። ለአንድ አምላክ ልብ ማስገዛት። ከዛ ውጭ ጅብሪል ትላለ በሆነ ቀን ላይ የሆነ አምልኮ ትፈጽምለታለህ። ሚካኤል ትላለ የሆነ አምልኮ ትፈጽማለህ። አልይ ትላለ የሆነ ቀን ላይ ደግሞ ጉዳይ አይደርስልህም የሆነ አምልኮ ትፈጽማለህ። እንዴትስ ሊደርስልህ ይችላል? ቃለ አላሁ ተዓላ ዛሊኩም አላሁ ረቡኩም ለሁል ሙልክ ወለዚነ ተድዑነ ሚን ዱኒሂ ማ የምሊኩነ ሚን ቅጥሚር ኢን ተድዑሁም ላ የስመዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ወየውመል ቂያመቲ የክፍሩነ ቢሽርኪኩም። አያው ምን ብሎ ይጀምራል? ዩሊጁ ሌይለ ፊ ነሃሪ ወዩሊጁ ነሃረ ፊ ሌይል፣ ሌሊትን ቀን ውስጥ ቀንን ሌሊት ውስጥ ያስገባዋል ካለ በኋላ ወረድ ብሎ ምን አለ? ዛሊኩም ይህን ሁሉ እኮ የሚፈጽመው ይሃችሁ ረቡኩም ዛሊኩሙላህ አላህ እኮ ነው። ረቡኩም ጌታችሁ የሆነው ለሁል ሙልክ ንግስና በጠቅላላ ለሱ የሆነው ወለዚነ ተድዑን እነዚያ ከሱ ውጭ ምትለምኗቸው ወለዚነ ተድዑን ምትለምኗቸው ሚን ዱኒሂ ከአላህ ውጭ ምታመልኳቸው ምትሳሉላቸው ማ የምሊኩን በፍጹም እኮ ባለቤት አይደሉም አይመልኩም ሚን ቅጥሚር ተምር ተበልቶ ፍሬው ለሆነ ሰዓት ከደረቀ በኋላ አሸት ስታደርጉት ምን የሆነች ገለባ ትወጣለች። እሷ የላቸውም ማለት ኢን ተድዑሁም ብትለምኗቸው ብትጠሯቸው ላ የስመዑ በፍጹም አይሰሙም ዱዓአኩም ጥሪያችሁን ወለው ሰሚዑ ቢሰሙም ኖሮ መስተጃቡ ለኩም ለእናንተ ደግሞ መልስ አይሰጧችሁም። ወየውመል ቂያመቲ የቅያማ ቀን የክፍሩነ ቢሽርኪኩም እናንተ እነሱም በማጋራታችሁ እኮ በእናንተ ላይ ይክዳሉ አናቀላችሁም ይሏቸዋል። ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ኢተበኡ ወረአው አዛብ ኢላ አኺሪል አያ። የቅያማ ቀን አምላኪና ተመላኪ እርስ በእርስ ምን እስኪሆኑ ድረስ ዞር በልልኝ እኔ አላቀልህም እስኪባባሉ ድረስ አላህ ይጠብቃል። ወተክፊሩ ያስተሰርያል ደግሞ ያስምራል ደግሞ አዝኑብ ወንጀሎችን እኮ ጠቅላላ ተውሂድ እኮ ያሳብሳል ያስምራል። ነቢዩ ሰለላሁ ዐለይሂ ወሰለም አምር ኢብን አልአስ የተባለው ሶሃባ እስልምና ሊቀበል መጣሳቸው ጋር እጁን ዘረጋላቸው ቃል ልጋባውት ነው ብለው እጃቸውን ዘርጋ ሲያረጉለት እጁን ወደ ኋላ መለሰ። ማለከ ያ አምር ሆይ ምን ሆንክ አሉት። ኡሪድ አን አሽተሪጥ አላቸው። መስፈርት ማስቀመጥ እፈልጋለሁ። ማዳ ቱሪድ አን ተሽተሪጥ ምንድነው መስፈርት ማስቀመጥ የምትፈልገው ሲሉት ከዚህ በፊት የነበረውን ወንጀሌን አላህ ሊምርልኝ አላቸው። የእሳቸው መልስ ምን ሆነ? አማ ተዕለም አታውቅምን? አልኢስላሙ አይ አተውሂዱ ተውሂድ እኮ የጁቡ ያስምራል ማቀብለሁ ከሱ በፊት የነበሩትን ወንጀሎች በጠቅላላ እኮ ያስምራል። ስለዚህ ተውሂድ ጥቅሞቹ ምንድናቸው? አኼራ ላይ ከእሳት መጠበቅ አንድ፣ ሁለተኛ በዱንያ ላይ መመራት፣ ሶስተኛ ከዚህ በፊት የተሰሩ ወንጀሎችን ማስማሩ።
26ኛ ጥያቄ ማ አዕዘሙ ምንድነው ትልቁ الذنوب ምንድነው ትልቁ ወንጀል ذنوب ማለት ወንጀል عند الله አላህ ዘንድ ተዓላ የላቀው አላህ ዘንድ ለምን አላህ ዘንድ ተባለ ወንድሞቼ ለምን አላህ ዘንድ ተባለ ምክንያቱም ወደ ፍጡራን ቢመጣ አሁን ዩሮፕ ምናምን ብትሄዱ ውሻ ብትመታ ትልቅ ወንጀል እንደፈጸምክ ይቆጠራል አፍሪካ ላይ መተው ግን ንጹሃንን ሲገሉ ሲያስገድሉ ደግሞ ምንም አይመስላቸው ተረዳችሁ አፍሪካ የሚበጠብጡት ማን ናቸው ምዕራባውያን ናቸው አይደል ብዙ ሀገራት ላይ ጦርነት የሚቀሰቅሱት እነማን ናቸው ምዕራባውያን ናቸው አይደል አያፍሩም እዚህ ሀገር መተው ግን ምናል የአህያ መብት መከበር አለበት ብለው ቦሌ ጋር ምን ከፈቱ ቢሮ ከፈቱ አህያ ከአቅሟ በላይ እየተጫነች ምናምን አሉ የሰው ሀገር ላይ ደግሞ ምን ይጭናሉ እነሱ ሰዎች ወንድ ለወንድ ካልተጋቡ ሴት ለሴት ካልተጋቡ አገሪቱ ነፃነት የላትም ማዕቀብ እንጥልባታለን ይላሉ ስለዚህ የትኛውን ቦታ ላይ ዳዕዋም ስታደርጉ አሁን ባላችሁበት ዘመን ምን መጥቷል አሁን ባለንበት ወቅት ማለት ነው ሚዲያ ላይ ይሄ ቲክቶክ የመሳሰለው ቦታ ላይ ሰዎች እንደልባቸው አውሬ ሲሆኑ ተዋቸው መብታቸው ነው ይባላል ያላህ መብት ሲጥሱ ማለት ነው ማዕዘሙ الذنوب ትልቁ ወንጀል ምንድነው عند الله تعالى የላቀው አላህ ዘንድ ምክንያቱም ሰዎች ጋር ብንል ምን ይሆናል ከሰው ስለሚለያይ ማለት ነው ጀዋብ መልስ አሽርኩ ቢላህ ባላህ ላይ ማጋራት እኮ ነው ከወንጀሎች ሁሉ ትልቁ ወንጀል ማን ዘንድ አላህ ዘንድ ዝሙትም ወንጀል ነው ሌብነትም ወንጀል ነው ሰው መግደልም ወንጀል ነው ትልቁ ወንጀል ግን ምንድነው ሽርክ ነው ባላህ ላይ ማጋራት መሽርኩ ቢላህ 27ኛ ጥያቄ ማ አሽርክ አይደል ሲገናኝ አንድ ላይ መሽርኩ ቢላህ በአላህ ላይ ማጋራት ማለት ምን ማለት ነው በጣም ወሳኝ ጥያቄ ጀዋብ መልስ አሽርኩ ቢላህ በአላህ ላይ ማጋራት ማለት እኮ هو እሱ እኮ ነው ምን አንተ ጀዓለ ልታደርግ አንተ ጀዓለ ልታደርግ ልትሰጥ ኢህዳ አንዷን አልዒባዳት አምልኮ ሁሉንም መስጠት አይጠበቅብህም አንዷን እንኳን ከሰጠ لغير الله تعالى ከአላህ ውጭ ላለ አካል ከሰጠህ ሽርክ ፈጽመሃል ምሳሌ ጠብቀን የሚባለው ማን ነው ጠብቀን የሚባለው ማን ነው አላህ في الدنيا والآخرة በዱንያ በሚቀጥለውም ዓለም ጠብቀን የሚባለው ማን ነው አላህ ነው ምናችንን መኪናችንን ጉዟችንን ልጆቻችንን ቤታችንን ሁሉ ነገር አይደል አሁን ምሳሌ እንምጣ ሀገራችን ላይ ሌላ ሃይማኖት ላይ ያሉ ሰዎች መኪናቸው ላይ ምን ጽፈው ታያለ 12 ቁጥር እና 19 ቁጥር ይዞ ወደ ስራ ጉዞ ይላሉ ምን ማለት ነው ስትሉ 12 ቁጥር ማለት ሚካኤል ቀኑ የሚከበርበት ቀን ነው ይላሉ 19 ቁጥር ደግሞ ማለት የገብርኤል ወይንም የጅብሪል ቀኑ የሚከበርበት ቀን ነው ይላሉ ስለዚህ መኪናቸው ላይ ምን ጽፈዋል ሚካኤልን እና ጅብሪልን ይዞ ወደ ስራ ጉዞ አሉ ወደ ስራ ጉዞ የሚካሄደው ማን ተይዞ ነው አላህ ተይዞ ነው ጠባቂያችን ማን ነው አላህ ነው صح ጥሩ ማስረጃችን ምንድነው ከቤታችን ስንወጣ ምንድነው ምንለው ቢስሚላህ በአላህ ስም ተወከልቱ ተመካው على الله በአላህ ላይ ولا حول ብልሃት የለም ولا قوة ኃይልም የለም إلا بالله በአላህ ቢሆን እንጂ የቅድሙ መስተካከል ካለበት ምን ነበር የሚሆነው የሚካኤልን የጅብሪልን የሁሉን ጌታ ይዞ ወደ ስራ ጉዞ ነበር አይደል የሚባለው ስለዚህ ከአላህ ውጭ ላለ አካል ስለተሰጠ ምን ሆነ ማለት ነው ሽርክ በአላህ ላይ ማጋራት ሆነ ይሄ ወደ ትርጉማችን እንምጣ አሽርኩ ቢላህ በአላህ ላይ ማጋራት هو እሱ እኮ ነው አንተ ጀዓለ ልታደርግ ኢህዳ العبادات አንዷን አምልኮ ከአምልኮዎች ውስጥ لغير الله تعالى ከአላህ ውጭ ላለ አካል መስጠት ነው ያሁኑን ምሳሌ በማን ደሞ እናድርጋት በነብዩ መሐመድ እናድርጋት ሙስሊምን እያሉ ምን የሚያደርጉ ሰዎች ስላሉ የአላህን መብት ልክ ሌሎች ሃይማኖት ላይ ያሉ ሰዎች ለሚካኤልና ለጅብሪል እንደሰጡት እኛ ውስጥ ደግሞ ሙስሊምን ብለው ለማን የሚሰጡ አሉ ለነብዩ መሐመድ የሚሰጡ ሰዎች አሉ ምን ሲሉ ያ ቀመረ መካ አሰላሙ አለይካ ልቤ ባንቱ በእርሶ ተመካ ይላሉ ይሄ ከእስልምና ያስወጣል ያ ቀመረ መካ የመካ ጨረቃ የሆኑት ሆይ አሰላሙ አለይካ ያላህ ሰላም በእርሶ ላይ ይሁን ልቤ ባንቱ በእርሶ ተመካ መመካት ምንድነው ታላቅ አምልኮ ነው ለማን ብቻ ነው የሚገባው ለአላህ ማስረጃ ወተወከል ገደበው ራሱ ተመኩበት አለል ሐይ ሕያው በሆነ الذي لا يموت በፍጹም በማይሞተው ሕያው በሆነው አላህ ተመኩ አለ
ነብዩ መሐመድ ልንመካባቸው ከማንችልባቸው ውስጥ ይሄው አንቀጽ ራሱ ለሳቸው የሚደረገውን ተመካንባቸው የሚለው ክህደት እንደሆነ ይናገራል። ምን ሲል ነብዩ ሞተዋል አልሞቱ? ሞተዋል። አላህ ራሱን ሲያስተዋውቅ ምን አለ? ወተወከል ተመካበት አለል ሐይ ሕያው በሆነ አለዚ ላ የሙት መቼም በማይሞት እሳቸውስ ሞተዋል። በሞተ ደግሞ አንመካም፣ ፍጡር ናቸው። ቀጠለና አላህ ምን አለ? ረቡል መሽሪቂ ወልመግሪብ ላኢላሃ ኢላሁ ፈተኺዙሁ ወኪላ። የምስራቅና የምዕራብ የፀሐይ መውጫና የፀሐይ መግቢያው ባለቤት ማን ነው? አላህ ነው። ፈተኺዙ ያዙት፣ ወኪላ ምን አድርጋችሁ? መመኪያ አድርጋችሁ እሱን ያዙት። ከሱ በቀር በሐቅ የሚመለክ አምላክ የለም። ሱጁድ ኢባዳ ነው አይደለም? ነው። አላህ ምን አለ? ወሚን አያቲሂ ሌይሉ ወነሃር ወሸምሱ ወልቀመር ላ ተስጁዱ ሊሸምሲ ወላ ሊልቀመሪ ወስጁዱ ሊላህ አለዚ ኸለቀሁነ ኢን ኩንቱም ኢያሁ ተዕቡዱን። ወሚን አያቲሂ ከአንቀጾቹ ከተአምሮቹ ውስጥ አሌይሉ ወነሃር ሌሊትና ቀን ናቸው። አሸምሱ ወልቀመር ፀሐይና ጨረቃ ናቸው። ላ ተስጁዱ አትስገዱ፣ ሊሸምሲ ለፀሐይ፣ ወላ ሊልቀመሪ ለጨረቃ ብለን እንቆማለን? አንቆምም። ለዛፍም ለሰውም ለጣዖትም ለመላኢካም ለነብይም ለማንም አትስገዱ። ከዛ አላህ ቀጠለና ምን አለ? ወስጁዱ ስገዱ ሊላህ ለአላህ ብቻ ገደበው። የማክበር ነው የእንዲህ ነው የሚባል ነገር የለም። የድሮ ሸሪዓዎች ላይ ነበረ፣ ሰዎች ስጁድ ያደርጉ ነበር። በእኛ ሸሪዓ ግን ፍጡር ለፍጡር ምን ማድረግ አይችልም፣ መደፋት በሰባቱ የስጁድ አካላት አይቻልም። አላህ ምን አለ? ወስጁዱ ስገዱ ሊላህ ለአላህ ኢንኩንቱም እውነት ከሆናችሁ እያሁ ታዕቡዱን እሱም ብቻ ከሆነ የምታመልኩት ለአላህ ብቻ ስገዱዋል። አገራችን ላይ ግን ዛሬ ሰዎች ቀብር ለቀብር እየዞሩ ለቀብሮቹ ባለቤቶች ስጁድ ያደርጋሉ። አላህ ይጠብቀን። 28ኛ ጥያቄ ከም ስንት ቂስማን ክፍፍል አላት ለሽርኪ ሽርክ ለተባለው በአላህ ላይ ማጋራት ለተባለው ስንት ቦታ ይከፈላል? ለሽርኪ ለሽርክ እኮ ቂስማን ሁለት ክፍሎች አሉት። አወለን የመጀመሪያው አሽርኩል አክበር፣ አሽርኩ በአላህ ላይ ማጋራት፣ አልአክበር ትልቅ የሚባለው በአላህ ላይ ማጋራት። አታኒ ሁለተኛ አሽርኩ በአላህ ላይ ማጋራት፣ አልአስገር ትንሹ የሚባለው በአላህ ላይ ማጋራት። ወደሚቀጥለው ገጽ ሂዱ። አንዱ ለጥያቄ እንጨምርና እናቆማለን። 29ኛ ጥያቄ መሽርኩል አክበሩ ወማ ሚሳሉሁ፣ መሽርኩል አክበሩ ትልቁ ሽርክ ምንድን ነው? መሽርኩል አክበሩ ትልቁ ሽርክ ምንድን ነው? ወማ ሚሳሉሁ ምሳሌውስ ምንድን ነው? በምሳሌ ሲጠቀስ ሁሉ ነገር ይገባል አይገባም? ጥሩ ጀዋብ መልስ። ሁወ ትልቁ ሽርክ እኮ ማለት ተስዊየቱ እኩኩል ማድረግ፣ ተስዊየቱ እኩኩል ማድረግ ገይሪላሂ ከአላህ ውጭ የሆኑትን፣ ተስዊየቱ እኩኩል ማድረግ ገይሪላሂ ከአላህ ውጭ የሆኑትን ቢላሂ በአላህ ላይ። ሱብሓነላህ ምርጥ አገላለጽ። ትልቁ ሽርክ እኮ ማለት ምንድን ነው? ሁወ እሱ እኮ ነው ተስዊየቱ እኩኩል ማድረግ ገይሪላሂ ከአላህ ውጭ ያሉትን ቢላሂ ከአላህ ጋር እኩኩል ማድረግ። ጀሀነም ላይ አላህ ይጠብቀንና ከእሳት የእሳት ሰዎች ምን ይላሉ? ተላሂ ኢንኩና ለፊ ضላሊን ሙቢን ኢዝ ኑሰዊኩም ቢረቢል ዓለሚን። በቃ እቺ ነው የምትይዙልኝ። ተላሂ ወላሂ ማለት ነው በአላህ ይሆንብን። ኢንኩና እኛ እኮ ነበርን፣ ለፊ ضላሊን ሙቢን በግልጽ ጥመት ውስጥ ነበርን። ኢዝ ኑሰዊኩም እኩኩል ስናደርጋችሁ ቢረቢል ዓለሚን ከዓለማቱ ጌታ እኩል። ምን ማለት ነው? ሽርክ በአማርኛ ሲተረጎም አላህን ዝቅ ማድረግ፣ ፍጡራንን ከፍ ማድረግ። ዝቅ የማይለውን ዝቅ ካረከው፣ ከፍ የማይለውን ከፍ ካረከው እኩኩል ታደርጋቸዋለህ ታደርጋቸዋለህ። ስለዚህ ጌታችን አላሁ ሱብሓነሁ ወተዓላ ወደሱ ማንም ሊቀራረበው እኩያ ሊሆነው አይችልም። ሰዎች ግን ምን ያደርጋሉ? ከፍጡራን ይመርጡና ጅብሪል ያ የተከበረው እንደዚህ ያለው ይሉና ድንበር ያልፋሉ። ሸይጣንም የሚፈልገው ይሄንን ነው። ከዛ ለሱ ለአላህ የምትገባ የነበረችዋን አምልኮ ለማን ይሰጣሉ? ለጅብሪል ይሰጡታል። ቅድም እንዳየነው ለአላህ የሚገባውን ለማን ይሰጡታል? ለነቢዩ ሙሐመድ፣ ለዒሳ፣ ለመርየም፣ ለዓሊይ፣ ለፋጢማ እያሉ ይቀጥላሉ። ስለዚህ ሁዋ ትልቁ ሽርክ እኮ ማለት ተስዊየቱ እኩኩል ማድረግ ገይሪላሂ ከአላህ ውጭ ያሉትን ቢላህ በአላህ ፊማ ሁዋ በሆኑት ጉዳዮች ላይ። በምን ጉዳይ ላይ? ሚን ኸሳኢሲላህ አላህ ልዩ በሆነባቸው ጉዳይ የተነጠለባቸውን እሱን እያነሱ ምን ማድረግ? ለፍጡራን
መስጠት ካፍ ብላ ነው አይደል የምትጀምረው ከዱዓኢ አይደለ ዱዓ ለብቻዋ መናቃት ቃል ናት አይደል ካፍ ከፊቱ ሲመጣ ምን ሆነ ከዱዓኢ ሲባል ልክ ጸሎትን ይመስል ፎር ኤግዛምፕል እንደሚባለው ትምህርት ቤት ውስጥ ማለት ነው ምሳሌ ጥቀሱ አልተባልንም ከላይ ከዱዓኢ ጸሎትን ይመስል ዱዓ ለማን ብቻ ነው የሚገባው አላህ ምን አለ ወቃለ ረቡኩም ኡድኡኒ አስተጂብ ለኩም ጌታችሁ አለ ለምኑኝ መልስ ሰጣለሁ አንድ ሁለተኛ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደአን ጥሪን በተመለከተ ልመናን በተመለከተ ባሪያዎቼ ከጠየቁህ አለ ለማን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወኢዛ ሰአለከ ዒባዲ ዐኒ ስለኔ ከጠየቁ ፈኢኒ እኔ እኮ ቀሪቡን ቅርብ ነኝ በልመና በኩል ኡጂቡ መልስ ሰጣለሁ ከኔ ውጭ ማንም መልስ መስጠት አይችልም ኡጂቡ አዳዕወተ ዳዒ የተጣሪን ጥሪ መልስ ሰጣለሁ መቼ ኢዛ ዳአኒ በጠሩኝ ጊዜ አሁን በምሳሌ እንምጣ ከዱዓኢ ገይሪላህ ከአላህ ውጭ ያለን መለመን ይሄ ትልቁ ሽርክ ነው ብለናል አይደል እሺ ምሳሌ አላህ ሆይ ካለንበት ጭንቅ አውጣን ከመከራችን ገላግለንና ጉዳያችንን ሁሉ ፈጽምልን አለ ይሄ ተውሂድ ነው ሽርክ ነው ተውሂድ ነው ሽርክ ነው ተውሂድ ነው የተለመነው ማን ብቻ ስለሆነ አላህ እቺ የሱ መብት ብቻና ብቻ ናት አይደለችም ናት አሁን ወደ ሀገራችን ልምጣላችሁ ያበራ ሙዝ አባት የማይደፈረ አቤት ይታይልኝ ምን ነው የኔም ዱር ዙሩልኝ ጌቶቼ በአውን በነስር ከጃችሁ ከጅዬ ቆም ያለው ከበር ሀጃይን አውጡልኝ በዛሂር በሲር ከላይ ጀምሮ እስከታች ድረስ ከእስልምና ያስወጣል የአበራ ሙዝ አባት ማለት የአብሬት ሼክ የተባላችሁት ሆይ አላቸው የአላህ እንደሚባለው ማለት ነው አያችሁ ከአላህ ውጭ ማንን ጠራ የአበራ ሙዝ አባት የማይደፈረ አላቸው አልዓዚዝ አሸናፊ ማይደፈረው ማን ብቻ ነው አላህ አይደለ የማይደፈረ አላቸው ሰውየው ግን በሚገርም ሁኔታ ማን የገደላቸው የደርግ መንግስት ነው ወስዶ የገደላቸው ከነ ልጃቸው ከነ ተከታዮቻቸው አቤት ይታይልኝ እስቲ እዩልኝ አላቸው በቀብር ያሉትን ምን ነው የኔም ዱር ማለት አረብኛ ማለት ነው ጉዳት ማለት ነው እኔ ላይ የደረሰብኝን ጉዳት እዩልኝ አላቸው አዩብ አለይሂ ሰላም ታላቁ ነብይ 18 ዓመት ታሞ ነቀርሳ ይዞት ልጆቹ ጠፍተው በሞት ማለት ነው ሀብት ጠፍቶ ጤናው ተቃውሶ ምን አለ አኒ መሰኒ የዱር ወአንተ አርሐሙ አርራሒሚን ጌታዬ ሆይ እኔ እኮ አደጋ ዳሰስ ነካ አደረገችኝ አንተ ደግሞ የአዛኞች ሁሉ አዛኝ ነህ አይደል እዚህ ጋር ደግሞ የሽርክ መንዙማ ባየው ምን አለ አበራ ሙዝ የተባልከው የአብሬት ሼክ ሆይ እኔ ላይ የደረሰብኝን ጉዳት እዩልኝ አላቸው ማንን ትቶ የዓለማቱን ጌታ አላህን ትቶ ሽርክ ነው አይደለም አትፍሩ መልሱ ሽርክ ነው አይደለም ሽርክ ነው ቢስሚላህ ተብሎ ስለመጣኛ ምንም አይመስልንም ለምሳሌ ይሄው የሻወ ልጅ እዚህ ያለ 1000 ብር ተልኮለታል ከቤት አሰላሙ አለይኩም ብሎ አንዱ አቀፍ አድርጎ ከኋላ ኪሱ ላጥብ ያደርግበት እቺ አሰላሙ አለይኩም ጥቅም አላት የሌብነት አሰላሙ አለይኩም የሌብነት ቢስሚላህ ናት አይደለችም መንዙማ ባዮች ቢስሚላህ አላሁ አክበር አላሁመ ሰለይ ሲሉ ገንዘብ ሊሰርቁ አይደለም እምነት ሊሰርቁ ነው ይሄው ይሄ ሰውዬ እምነት እንደሰረቀው አቤት ይታይልኝ ምን ነው የኔም ዱር ዙሩልኝ ጌቶቼ አንቱ የአብሬት ሼክ የምትባሉት ወደኔ ዙሩ በምንና በምን በአውን በእርዳታ ማለት ነው አውን በነስር ድል እኔን በመስጠት ወደኔ ዙሩ አላቸው አላሁ አክበር ይሄ ከእስልምና ያስወጣል አያስወጣም ከዛ መጨረሻ ላይ ምን አለ ሀጃዬን አውጡልኝ አላቸው ጉዳይም ፈጽሙልኝ በዛሂር ማለት በግልጽ በሲር ደግሞ ማለት በሚስጥር ሀጃዬን አውጡ አላቸው ስለዚህ እንደነዚህ አይነት ወንበዴ ሌባ ሰራቂ በዓለም ላይ ታይቶ አይታወቅም عند الشريعة በሸሪዓ ሚዛን ሲመዘኑ በተራው ህዝብ ሚዛን ሲታዩ የሰው እምነት እንደዚህ ሸጠው አላህን አስክደው በቀብር ያሉ ሙታን እንዲመለኩ ሚለፉ ሰዎች ምን ስም እንዳላቸው ታውቃላችሁ የነብዩ ወዳጆች ይባላሉ እውነተኛ ተግባራቸው የነብዩ ጠላት ሆነው ማለት ነው እነዚህ የነብዩ ጠላቶች ናቸው አይደሉም አላህን አስተተው ምን የሚያረጉ አንተ አበራ ሙዝ የምትባል ሰውዬ ሆይ እባክህ አሉ የሚባል እንግዲህ ተመልከቱ በአንድ ዱዓ ላይ 3-4 አምልኮዎችን ድል ስጠኝ እርዳታ ስጠኝ ባንተ ሸሸሁኝ ጉዳይን አውጣልኝ በግልጽም በድብቅም ጉዳት ደግሞ በኔ ላይ ደርሶብኛል አያችሁ በአራት ነው በአምስት መስመር ውስጥ 6-7 አምልኮ አለ ያን በጠቅላላ ለማን ሰጡ የአብሬት ሼኮች ለሚባለው ሰውዬ ስለዚህ ከዱዓ ገይሪላህ ከአላህ ውጭ ያለ ማንም ይሁን ማን መለመን ምን ውስጥ ይከታል ሽርክ ውስጥ ይከታል ወከذبሒ ማረድን ይመስል ለገይሪላህ ከአላህ ውጭ
ላሉ አካላት ማረድን ይመስል እርድ በብዛት የሚፈጸመው አገራችን ላይ ለጂኖች ነው። በተለይ ወደ ሰሜኑ ክፍል በጣም ብዙ ጂኖች ይመለካሉ። ከነዚህም ውስጥ ሰይፉ ጨንገሬ፣ አዳል ሞቴ፣ ወሰንጋሎ፣ አንበሶ፣ ራሂሎ የመሳሰለው ብለው ስም ሰጥተዋቸው ምን ያደርጋሉ? እርድ ያቀርቡላቸዋል። እንዳይሸውድህ ቢስሚላህ የሚለው ስም የመንዙማ ባዮች ቢስሚላህ ብለው ክህደት እንደሚያስፋፉት ጂን አምላኪዎችም ሲያርዱ ቢስሚላህ ብለው ነው የሚያርዱት። ደሙ ግን ለማን ነው? ለጂኑ ነው። ምን ይሉለታል? አንበሶ ባንተ ማን ደርሶ ይሉታል። አላህ ነው አይደለም? አላሁ አሶመድ የፍጡራኑ ሁሉ መጠጊያ የሆንከው አላህ ሆይ እንለዋለን አይደል? ጂን አምላኪዎች ደግሞ ምን ይላሉ? አንበሶ የምትባለው ጂን ሆይ ባንተ ማን ደርሶ ይሉታል። ቪዲዮውን ከዚህ በፊት ለቅቅ ያለው ማስረጃ። አሁን ይኸው ለመድረሳችን በሬ አርደናል አላረድንም? አሁን ዛሬ ማለት ነው። ያያቸው አይታችኋል። ሲታረድ ነው ቢስሚላሂ አላሁ አክበር ብለን ቢላዋውን ስለን አንዴ ማሳረፍ ነው አይደል? ለጂን እንዴት እንደሚያርዱ ቪዲዮ ተለቋል። 3 ጉርጓድ ይማሳል አለ። ምን ማለት ነው? 3 ጉርጓድ ይቆፈራል፣ 3 ቢላዋ ይዘጋጃል አለ። ሚደማለት ሰውዬ አለ ጂን አምላኪው ከቤት ውስጥ ሆኖ ከበራፍ ላይ ያያል፣ አይወጣም አለ። ሚሐልሉት ሰውዬ ይመጣሉ ተባለ። ሚያርዱት እንደ አማኑ ቀንም ቁርጥ ተደርጎ አይታረድም አለ። እኛ ሁልጊዜ የአማን ቀን ነው አይደለም ያለን? ነብዩ ያዘዙ ምንድነው? ቢላዋችሁን በደንብ ሳሉ፣ ባላህ ስም አድርጉና ቶሎ ብላችሁ ቢላዋውን አሳርፉና ሳታሰቃዩ ግደሉት ነው አይደል ያሉት? ምን ይላል? እንዲህ አድርጌ ነው ማርደው አለ። ቢላዋውን ይይዝና አለ ቢላዋውን ይይዝና ግዝ እያደረኩኝ ደሙ ቢላዋው ላይ ተለለለለለለል ሲል ቤት በር ላይ ቆሞ የሚያየው ሰውዬ ይረካል አለ። ማን? ጂን አምላኪው። ከዛ ቢላዋውን አስቀምጣለሁ አለ። በአንዱ ባረድኩበት ቢላዋ ሁለተኛውን ዶሮ አላርድም አለ። ሁለተኛውንም ዶሮ እንደዚሁ ግዝ አድርጌ ደሙን ቢላዋው ላይ አደርገዋለሁ አለ። ሶስተኛውንም እንደዛው። ከዚህ የበለጠ የሰይጣን አምልኳል። ራሳቸው ምን አሉ? ጂኑ መጥቶ አሉ ማን? ሰይፉ ጨንገሬ የሚባለው ደሙን ጠጥቶ ይሄዳል አሉ። ስጋውን ደግሞ እኛ እንበላለን አሉ። ስለዚህ አገራችን ላይ ምን አለ? ባዕድ አምልኮ፣ የጂን አምልኮ አለ። ጂኖች ራሱ ግን የተፈጠሩት ምን እንዲያደርጉ ነበረ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ጂኖችም ሆነ እኛ የሰው ልጆች የተፈጠርነው አንድ አምላክ አላህን በብቸኝነት ለማምለክ ነው። ስለዚህ ይሄ ትልቁ ሽርክ ውስጥ ይገባል። እቺን ጥያቄ እኔና 30ኛዋን እናቆማለን። ትላንት 15 ድረስ ነው ያየነው። ዛሬ ባላ ፍቃድ ደግሞ 15 እናደርገውና አንድ ላይ 30 እንጨርሳለን። መሽርኩል አስገሩ መሽርኩ ሽርክ ምንድነው? አልአስገሩ ትንሹ ሽርክ የተባለው ምንድነው? ወማ ሚታሉሁ ምሳሌዎቹ እነማን ናቸው? ወማ ሚታሉሁ ምሳሌዎቹ እነማን ናቸው? ሁወ እሱኮ ማወረደ የመጣ ፊል ኪታቢ በቁርአን ላይ ወሱነቲ በነቢዩ ሱና ላይ የመጣ ቢአነሁ እሱ መሆኑ ሽርኩን ሽርክ ተብሎ መጥቷል። በስም ደረጃ ምን ተብሎ መጥቷል? ሽርክ ተብሎ መጥቷል። ወለም የሲል ነገር ግን አልደረሰም ኢላ ሐዲ ደረጃ አሽርኪል አክበር ትልቁ ሽርክ ሚለው ደረጃ ድረስ ያልደረሰ ሚስሉ ምሳሌው አልሐሊፉ መማል ቢገይሪላህ ከአላህ ውጭ ባለ አካል መማል አባቴ ይሙት እናቴ ይሙት ብሎ መማል ሽርክ ተብሎ መጥቷል። ግን ምን አይደለም ትልቁ ሽርክ ተብሎ ደግሞ አልመጣም ወይም እዛ ደረጃ አልደረሰም። ወቀውሊ ንግግርም ጭምር የትኛው ንግግር ትንሹ ሽርክ ውስጥ የሚገባው? ለውለላህ አላህ ባይኖርና ወፉላን እገሌ ባይኖርልኝ ኖሮ ዋው እና ምትለዋ ለውለላህ አላህ ባይኖር ኖሮ ፉላን ማለት ምን ማለት ነው? እገሌ አይደል? ወፉላን እና አላህ እና እገሌ ባይኖርልኝ እና ብሎ ማገናኘት ምን ውስጥ ይገባል? ትንሹ ሽርክ ውስጥ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን አሉ? ማሻ አላህ ወሽእት ሲባሉ ላ ተቁሉ ማሻ አላህ ወሽእት ወላኪን ቁሉ ማሻ አላህ ثم ሽእተ አላህ ከሻ ከዛ በኋላ አንተ ከሻ። ምክንያቱም መሺአን በተመለከተ ለኛም ለአላህ መሺአ ተሰጥቷል አልተሰጠም? ወማ ተሻኡነ ኢላ አየሻ አላህ ለኛም መሺአ ጸድቆልናል። አላህም ለነፍሱ መሺአን አጽድቋል አይደለ? ለምሳሌ አንተ አባትህን አላህ ከሻ አባቴ መኪና ትገዛልኛለህ ትለዋለህ አይደለ? ገዢው ማን ነው? አባትህ አይደለ?
ስለዚህ በትክክል ምን ብለህ ታስቀምጠዋለህ? አባቴ ሆይ አላህ ከሻ ካላህ ቀጥሎ ደግሞ አንተም ከሻህ መኪና ትገዛልኛለህ። ይሄ ትክክለኛ ተውሂድ ሲሆን አላህና አንተ ከሻችሁ አባቴ ቤት ትገዛልኛለህ እንዲህ ታደርግልኛለህ እና በሚለው ቃል ማገናኘቱ ምን ውስጥ ይገባል? ትንሹ ሽርክ ውስጥ ይገባል። ባረከላሁ ፊኩም። ኢንሻአላሁ ተዓላ ከ31ኛው ጥያቄ እናነሳለን። ሊማ አርሰለላሁ አርሩሱል መልእክተኞችን አላሁ ሱብሓነሁ ወተዓላ ለምን ላካቸው ከሚለው ነጥብ እናነሳለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።